ሰላም እንዴት አላችሁ? በጣም ዓለም ላይ መነጋገር የሆነ ጉዳይ ነው። የአሜሪካ ኮንግረስ ያቀረበው ጥያቄ አለ። በከባዱ የቬንዙዌላ መርከቦች መመታታቸውን ተከትሎ ቪዲዮን ማየት አለብን የሚል ጥያቄ በነ ፕሬዚዳንት ዶናልድ ትራምፕና በመከላከያ ሚኒስትሩ ፔት ሄግሴት በኩል ከባድ ጥያቄ እያነሳ ይገኛል። ከዛ ውጭም ደግሞ ቬንዙዌላን ለመጠቅለል የሚያስችለውን ወይም ደግሞ በቬንዙዌላ የመንግስት ለውጥ ለማድረግ የሚደረጉ እንቅስቃሴዎችን ለመደገፍ ፕሬዚዳንት ዶናልድ ትራምፕ ተዘጋጅተው እንደተቀመጡ ስልጣኑን ወዲያውኑ መቆጣጠር የሚችሉበትን እድልና አጋጣሚ ፈጥረዋል የሚሉ መረጃዎች ይወጡ ይገኛሉ። ይሄ ማለት እንግዲህ በካሪቢያንና በፓሲፊክ ውቅያኖስ አካባቢ የአሜሪካ ጦር ዝግጅቱን ጨርሶ በቬንዙዌላ የሚሆነውን እየተጠባበቀ ነው የሚል ትርጓሜ ተሰጥቶታል። በቬንዙዌላ አንዳች የሆነ ችግር ከተፈጠረ ወዲያውኑ የአሜሪካ ጦር አልፎ እንዲቆጣጠርና ሁኔታዎችን ማረጋጋት እንዲችል የሚያደርጉበትን የፖለቲካ ሂደትና ወታደራዊ አጋጣሚዎችን እንደፈጠሩ ፕሬዚዳንት ዶናልድ ትራምፕ እየተነገረ ነው። ይሄኛው በጣም መነጋገሪያ ጉዳይ ሆኗል። ከዛ ውጭም ቬንዙዌላ እንግዲህ የሀገሪቱ መንግስት ያለውን ሁኔታ እየተቆጣጠረ ግራ ቀኝ የተመለከተ ከሩሲያ፣ ቻይና እንደዚሁም ደግሞ ከኢራንና ከሌሎች ፖለቲካዊ ኃይላት ጋር አብሮ በመስራት አስፈላጊውን እርምጃ መውሰድ እንደሚችሉ እየተነገረ ይገኛል። ያም ሆኖ ግን አንዳንድ ጉዳዮች በጣም አስፈሪ ወደሚባሉ ደረጃ ተሸጋግሯል። ግን የኮንግረሱን አስቀድሜ ልንገራችሁ። የአሜሪካ ኮንግረስ እንደምታውቁት የላይኛውና የታችኛው ምክር ቤት ነው። የላይኛውም የታችኛው ምክር ቤት ሲባል የህዝብ ተወካዮች ምክር ቤትንና የህግ መወሰኛ ምክር ቤቱን አንድ ላይ ማድረግ ማለት ነው። ወይም ደግሞ የፌዴሬሽን ምክር ቤትንና የህዝብ ተወካዮች ምክር ቤት በእኛ ሀገር የፖለቲካ አውደ ማለት ነው። እሱን አንድ ላይ ይዞ የተቀመጠ ነው ኮንግረስ። ከዚህ ቀደም በስፋት ነግራችኋለሁ። ኮንግረስ ምንድን ነው፣ ምን አይነት የውስብስብ የፖለቲካ ሂደትን ያልፋል የሚለውን በስፋት ነግራችኋለሁ። እና ይሄኛውን ከምን አንጻር ነው ሊመለከቱት የሚችሉት የአሜሪካ ፖለቲከኞች የሚለውን በስፋት ያስዳሰሰ ነው። እንግዲህ ኮንግረስ የተለያዩ ጥያቄዎችን ወይም ደግሞ በዚሁ በቬንዙዌላ ላይ በካሪቢያን አካባቢ በተፈጸመው ጥቃት ላይ የደረሰውን ጥቃት አሜሪካ የፈጸመችውን ጥቃት የሚያሳዩ ምስሎች ምንም አይነት ኤዲት ሳይደረግ ምንም አይነት አንዳች ለውጥ ሳይደረግበት እንደወረደ ማቅረብ እንዳለበት የሚጠይቅ ጥያቄና ሀሳብ ኮንግረሱ እያቀረበ ነው። ፔት ሄግሴት የመከላከያ ሚኒስትሩ በጣም ከባድ የሚባል ደረጃ ላይ ደርሰዋል። ያ ማለት ግፊታቸው በርትቶባቸዋልና እንግዲህ ይሄ ኢንሲደንት በተከታታይ ከመስከረም ጀምሮ የተፈጸመ ነውና ከመስከረም 2 ወይም ደግሞ በእኛ አቆጣጠር ወደ ነሐሴ መጨረሻዎቹ አካባቢ የተፈጸመ ጥቃት ነው። ከዛ ጊዜ ጀምሮ እስካሁን በቅርቡ ጊዜ እስከተፈጸመው በዚህ ሳምንት እስከደረሰው ጥቃት ድረስ ያሉትን ጉዳዮች ፔት ሄግሴት በግልጽ ማሳየትና ቪዲዮዎችን ደግሞ ማሳወቅ አለባቸው የሚሉ መረጃዎች እየወጡ ነው። ኮንግረሱን በዛ ልክ ጫና እየፈጠረ ነውና አሜሪካ በጣም አጣብቂኝ ውስጥ ገብታለች። በተለይም አጣብቂኝ ውስጥ የገቡት ፕሬዚዳንት ዶናልድ ትራምፕና ፔት ሄግሴት ናቸው። መከላከያ ሚኒስትሩና የዩኤስ ሎሜከርስ የሚባሉት ወይም ደግሞ የአሜሪካ ህግ አውጪዎች በኮንግረስ ውስጥ የሚገኙት 535ቱም ጥያቄ እያነሱ ነው። በፕሬዚዳንት ዶናልድ ትራምፕ አስተዳደር ላይ ቪዲዮዎቹ ከዚህ ቀደም የተፈጸመው ጥቃት የደብል ታፕ የሚባለው ወታደራዊ ጥቃት ቬንዙዌላ ላይ የተፈጸመውን ወይም ደግሞ በቬንዙዌላ ሲንቀሳቀስ የነበረው በቬንዙዌላ ላይ ባንለውም እንኳን በቬንዙዌላ ካሪቢያን አካባቢ ሲንቀሳቀስ የነበረ መርከብ መመታቱን ተከትሎ እነሱ መርከቦች መጎዳታቸውን መመታታቸውን ተከትሎ ከዛ አንጻር የሚለቀቁ ቪዲዮዎች ቬሪፋይድ የሆኑ ወይም ደግሞ የተስተካከሉ የመሆናቸውን ወይም ደግሞ ስለ ሁኔታው በግልጽ ማሳየት የሚችሉ አክቹዋል ቪዲዮውን ማየት ስለሚፈልጉ ፕሬዠሮቹ ወይም ደግሞ ግፊቶቹ ጨምሮባቸዋል በፕሬዚዳንት ዶናልድ ትራምፕ አስተዳደር። እንደዚሁም ደግሞ ሴክሬታሪ ፔት ሄግሴት የትራቭል በጀታቸው በጣም አወዛጋቢ በሆነበት አጋጣሚ ደግሞ ይሄኛው ጥቃት መሰንዘሩ ወይም ደግሞ ጥቃት መሰንዘሩን ተከትሎ አንዳንድ ማብራሪያዎች እንዲሰጡ መገደዳቸው አሁንም የበጀቱን ጉዳይ ከዚህ ከትራቭል በጀት አንጻር ጥያቄ ሊነሳባቸው እንደሚችል በግልጽ ተቀምጧልና አንዳንድ ጉዳዮችን በቀላሉ ማየትም የማይቻልበት ከፍተኛ የፖለቲካ ውጥረት ውስጥ መገባቱን የሚያስቀምጥ ነውና እንግዲህ ሴፕቴምበር 2 ላይ በተፈጸመው ጥቃት ያን የጀመረ ጥቃት ነው። ከዛም በኋላ እጅግ ተደጋጋሚ ጥቃቶች ተፈጽመዋል። ሁለተኛው ደግሞ ገዳይ የተባለው ጥቃት በካሪቢያን አካባቢ መፈጸሙን ሴፕቴምበር 2 ላይ ሁለተኛው ጥቃት በዚህ አስከፊ በሚባል ደረጃ መፈጸሙን ተከትሎ የተለያዩ ጥያቄዎች በአሜሪካ ኮንግረስ እየቀረቡ ይገኛል። ካሪቢያን አካባቢ የተፈጸመው ጥቃት የተለያዩ ጥያቄዎች ከጥቃቱ አንጻር የተረጋገጠ መሆን አለበት፣ የአሜሪካ ኮንግረስ ግምት ውስጥ ያስገባው የአሜሪካ ኮንግረስ የሚረዳው አይነት መሆን አለበት በሚል ሀሳቦች ይሰጣሉ። የእንግዲህ የትራምፕ ካምፔን ወይም ደግሞ በዚህ አካባቢ ዘመቻ ሲከፍቱ ቬዝሎች ወይም ደግሞ መርከቦች ሲንቀሳቀሱ እጽ ይዘዋል ወይም አደንዛዥ እጽን የያዙ ናቸውና በዝውውር ስርዓቱ ላይ ደግሞ የቬንዙዌላ መንግስት አለበት በሚል ሰበብ በመሆኑ እጅግ
አስቸጋሪ ሁኔታዎችን ሊፈጠር እንደሚችል ሳይታለም የተፈታ ነውና ይሄኛውን እንዴት ነው መቆጣጠር የሚቻለው የሚለውንም በግልጽ ማሳየት ያስፈልጋልና ይሄኛው በጣም በተለይም ደግሞ ይሄኛው በአሜሪካ የፔንታጎን ታሪክ ላይ በጣም ረጅሙ የሚባለው የመከላከያ ወጪው ወይም ደግሞ የመከላከያ በጀቱን ሌላ ጥያቄ ውስጥ ደግሞ ውስጥ ሊያስገባ የሚችል ሆኖ ተመዝግቧል። ፈንዶቹና ፔንታግሰት ወይም ደግሞ ፔንታጎን በተለያዩ የፖለቲካ አውዶችና ውጥንቅጦች ውስጥ ባለበት ሰዓት ደግሞ የጉዞ ገደቦችን የሚያስቀምጥ ለጉዞ የሚቀመጡ ገንዘብን ፈንዱን ሪስትሪክት የሚያደርግ አሰራርም እንደዚሁ ደግሞ ግምት ውስጥ እየገባ ባለበት ሰዓት ላይ እንደዚህ አይነት ሁኔታዎች መፈጠራቸው ፔንታገን ይሄ ምንም አይነት ኤዲት ያልሆነ ፉቴጅ በዚህ ሴፕቴምበር 2 ወይም ደግሞ አሜሪካ በካሪቢያን አካባቢ በቬንዙዌላ ነጻ ዘዋዋሪ ናቸው ብላ ጥቃት በሰነዘረችባቸው ሰዎች የደረሰውን ጉዳትና የሱን ቪዲዮ የተመለከቱ መረጃዎችን ምንም አይነት አንኤዲትድ በሆነ መንገድ ግልጽ ማድረግ አለባቸው የሚል ጥያቄ የተነሳ ባለበት ሰዓት አሁን ደግሞ ይሄኛው ተባብሶ በኮንግረሱ ላይ መነሳቱ አስፈሪ ያደርገዋልና ይሄኛው ቢሉ በተለያየ አጋጣሚ ሁለቱም ማለትም ከሪፐብሊካኖቹም ከዲሞክራቶቹም የተነሳ ጥያቄ ነውና ዲሞክራቶቹም ሆኑ ሪፐብሊካኖች በዚህ ጉዳይ ላይ የሚያነሱት ሀሳብ እጅግ አስቸጋሪ የሆነ በመምጣቱ እነ ፔንታግሰት እና ፕሬዚዳንት ዶናልድ ትራምፕ ጫና ውስጥ ገብተዋል። ትራምፕ በትክክልም ፖለቲካቸው ታውቋል። ትራምፕ በእጅግ አስፈሪ በሚባል የፖለቲካ አውድ በተለይም ደግሞ ሁኔታዎችን ከራሳቸው ፍላጎት አንጻር እየቃኙ ስራዎች እየሰሩ ነው በሚል የተለያዩ ጥያቄዎች እነሱባቸዋልና ከዚህ አንጻር ደግሞ በካሪቢያንና በፓሲፊክ አካባቢ ጥቃት ማሰንዘራቸው ለቬንዙዌላ መንግስትም ብቻ ሳይሆን ለራሳቸው መንግስትም እንደዚሁ ጫና የፈጠረባቸው ሆኗል። ምንድነው የሚለውን ግራ ቀኝ መመልከት ያስፈልጋልና ሁለቱም ላይኛው ሆነ በታችኛው ምክር ቤት በሁለቱም ፓርቲዎች በሪፐብሊካኖቹም ሆነ በዲሞክራቶቹ ድጋፍ ሊያገኝ ይችላል። ትራምፕና ፔንታግሰት መጠየቅ አለባቸው የሚል ጥያቄ መቼስ ትራምፕ እንደምታውቁት መከሰስ የማይታክታቸው ሰው የሆኑ መጥተዋልና ከዛ አንጻር የተለያዩ አረዳዶች ሊኖሩ እንደሚችሉ እየተነገረ ነው። ግን ደግሞ ክሱ ዝም ብሎ በተፈጸመ ጥቃት ወይም ደግሞ ኤዲቲንጉ በትክክል ይሄኛው በዚህ ነው በዛኛው ሳይባል እንዳለ ጉዳዩ ወይም ደግሞ እጅ ላይ ያለው ፉቴጅ ማለት ቪዲዮ የተቀረጸው ቪዲዮ እንዲታይ ወይም ደግሞ በግልጽ እንዲታወቅ የአሜሪካ ኮንግረስ ጥያቄ እየቀረበ ይገኛል። ጥያቄውን ደግሞ የሚያቀርበው ለአሜሪካው ፕሬዚዳንት ዶናልድ ትራምፕ በጠቅላላው ለሪፐብሊካኖቹ ከዛም ባሻገር ለፔንታግሰት ሆኖ ሳለ ሪፐብሊካኖቹም አሁን ከዴሞክራቶቹ ጋር ሆነው ቪዲዮውን እንግዲህ ለማየትና እንደዚሁም ደግሞ የተፈጸመበትን ጥቃት ምክንያቱም ይሄኛው መርከብ ገብታ ቢሆን ኖሮ 25,000 አሜሪካውያን ህይወት መታደግ ችለናል የሚል ሀሳብ ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ሰጥተው ነበርና ችሏል አልቻለም የሚለውንም ደግሞ በተለየ አቅጣጫና አመለካከት ለማየት ተፈልጎ የተደረገ ነው። ግን የአሜሪካ ኮንግረስ ደግሞ በአንዳንድ ጉዳዮች ላይ እንደዚህ ውጣ ውረዱ ወይም ደግሞ ስራ በበዛበት ጊዜ ይሄ ቪዲዮ ሊታወቅ ይገባል የሚል ሀሳብ እያመጣ ይገኛል። አሜሪካ በጣም ውጥንቅጥ ውስጥ ናት፣ እንደምታውቁት ትርምስ ውስጥ ናት። ያ ማለት የሀገሪቱ የፖለቲካ ጉዳይ፣ የኢኮኖሚ ጉዳይ፣ ከስደት ጋር የተገናኙ ጉዳዮችን እንደዚሁም ደግሞ በዓለም ፖለቲካ ላይ ከሩሲያ ከዩክሬንም ወይም ደግሞ ከመካከለኛው ምስራቅ ከእስራኤልና ሀማስ ውጥረት አንጻርም እንደዚሁ በዓለም ዙሪያ በካምቦዲያ ታይላንድ ጉዳዮች ላይ በቻይና ያ ማለት በታይዋን ጉዳይ እንደዚህ አይነት ጉዳዮችን እየተመለከትን ባለበት ሰዓት ይሄኛው ደግሞ በውስጥ ፖለቲካቸው ላይ እየታመሱ መገኘታቸው አሜሪካው ፕሬዚዳንት ዶናልድ ትራምፕ የተለያዩ አሰራሮችን መከተል እንዳለባቸው ሊጠቁም ይችላል። በተለይም ዶናልድ ትራምፕ እንግዲህ የፉቴጁን ወይም ደግሞ ፉቴጅ የሚባለው እንግዲህ ቪዲዮን ቀደም ሲል እንደነገርኳችሁ እሱን አሳልፎ መስጠትም ሆነ አለመስጠት የፔንታገኑ አለቃ የመከላከያ ሚኒስትሩ ፔንታግሰት ጉዳይ ነው እንጂ እንግዲህ እኔ እንደማለው ወይም ደግሞ በእኔ የፖለቲካ ሀሳብ እኔ በምፈልገው ልክ ላይሆን ይችላል የሚል ራሳቸውን ለማስመለጥ በሚመስል መልኩ ሀሳብ ለመስጠት ሞክረዋል። ግን ፕሬዚዳንት ዶናልድ ትራምፕ በአንድም በሌላ መንገድ የሚሄዱባቸው ርቀቶች ዋጋ ሊያስከፍሏቸው እንደሚችሉ በግልጽ ተቀምጧል። ከዚህ ቀደም ፕሬዚዳንታዊ ክስ ከአንድ ያህል ሁለቴ በማስተናገድ እንደዚሁም ደግሞ የግድያ ሙከራን በማስተናገድ የሚታወቁ ሰው ናቸውና ይሄኛውን ፉቴጅ ደግሞ ሌላ አይነት ውጥንቅጥ ይዞባቸው ሊመጣ እንደሚችል ይገመታል። ምክንያቱም በዚህ ጉዳይ ላይ የተባበሩት ሪፐብሊካኖቹም ዴሞክራቶቹም ናቸው። በአንዳንድ ጉዳዮች ላይ ሁለቱ ኃይሎች ሪፐብሊካኖችና ዴሞክራቶች ቢለያዩም በዚህ ጉዳይ ላይ ግን ፉቴጁን ማየት አለብን በሚል ሀሳብ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ቀደም ሲል ፉቴጁን አሳልፎ ለመስጠት ወይም ደግሞ ለህዝቡ ይፋ ለማድረግ ምንም ችግር የለብንም
ይሄኛው የሆነው እንግዲህ ሪሰንትሊ እንግዲህ በካሜራ የተያዘውን ጉዳይ በግልጽ ማስቀመጥ አለብኝ፣ ስለዚህ መናገር አለብን፣ ማሳወቅ አለብን፣ ለህዝብ ይፋ ቢሆን ችግር የለብኝም የሚል ሀሳብ ነበር የሰጡት። ግን ደግሞ አሁን አንዳንድ ጥያቄዎቹን በብዙ መንገድ ግራ ያጋቡባቸው ይገኛሉና የአሜሪካ ኮንግረስ ማለትም 535 አባላት ያለው የአሜሪካ ኮንግረስ በዚህ ልክ ጥያቄ ያነሳ በመሆኑ አስቸጋሪ ሁኔታዎች ሊፈጠሩባቸው እንደሚችል ፕሬዚዳንት ዶናልድ ትራምፕ ግልጽ ነውና ምንም አይነት ችግር ወይም ደግሞ ምንም አይነት ፕሮብለም የለብኝም፣ ጉዳዩን አሳልፌ እሰጣቸዋለሁ የሚል ሀሳብ ነበራቸው ፕሬዚዳንት ዶናልድ ትራምፕ። ግን አሁን ባለ ሁኔታ እንዴት ነው ችግር የሌለባቸው የሚል ጥያቄም ሊያስነሳባቸው እንደሚችል በግልጽ ተቀምጧል። እንግዲህ ይሄኛው አስቸጋሪ የሚያደርገው የካሜራ አንዳንድ ሀሳቦች ከካሜራ ጋር በተገናኘ ካለው የፖለቲካ አውድ እንደዚሁ ቬንዙዌላ ስጋት ናት አይደለችም የሚለውን ደግሞ የአሜሪካ ኮንግረስ በግልጽ ለማስቀመጥ ያግዘዋልና እጅግ ጥያቄዎቹ በጣም አስቸጋሪ እየሆነ መጥቷል። የአሜሪካ ኮንግረስ አሁንም ደግሞ ፔታክሰት የትራቭል በጀታቸውን ወይም ደግሞ የጉዞ በጀት እንዳያገኙ ለማድረግ ሪስትሪክት ለማድረግ አንዳንድ እንቅስቃሴዎች ጀምረዋልና ይህኛው ክሌመር በትክክል ኢንፎርሜሽኑ ልክ ነው ወይስ አይደለም የሚለውን በግልጽ ለማስቀመጥ ፖለቲካል አላይስ የሚባለውን አይነት አካሄድ መከተል ካልቻሉ እጅግ አስቸጋሪ ነው። እንግዲህ ይሄኛው ምንድነው ኢስ በሪ ዊዝን 3000 ፔጅ ድራፍት ቢል that is focused on approving next year's defense spending ወይም ደግሞ 3000 ፔጅ ወይም ደግሞ ገጾች ባሉት የአሜሪካ በጀት ወይም ደግሞ የዲፌንሱ የፔንታጎን የመከላከያ ሚኒስትሩ ለሀገሪቱ ጦር የሚወጣው እንግዲህ እቅድ የተያዘው 3000 ገጽ ባለው እዛ ውስጥ ላይ ምንድነው ያለው የሚለውን ደብቆ የያዘ ነውና የፉቴጁ ጉዳይ በዚህ ግልጽ ካልተቀመጠ ወይም ደግሞ በግልጽ ካልተነገራቸው ኮንግረሱ አይደለም ለጉዟቸውም ሆነ ለተለያዩ እንቅስቃሴዎች ለአሜሪካ ጦር የሚደረገውን ድጋፍ እስከማቆም ወይም ደግሞ ለማቆም ብቻ ሳይሆን ዊዝሆልድ ለማድረግ እድሉን ያገኛልና እጅግ አስቸጋሪ ነው። እንግዲህ አመታዊ በጀቱ ኒርሊ 901 ቢሊዮን ዶላር እየሆነ መጥቷል። እንግዲህ ይሄኛው በጣም በዓለም ላይ ቁጥር 1 ለመከላከያ ወጪ በማውጣት የምታወቀው ሀገር አሜሪካ እንደሆነች ታውቃልና ከዛ አንጻር አብሮ የሚታይ ነውና በቀደም ሲል በፖለቲካና በመሰል ግዙፍ መረጃዎችን በማውጣት የሚታወቁ የሜጋዚኖች የሚወጡ መረጃዎች የሚጠቁሙት ደግሞ እንግዲህ እስከ 1 ትሪሊየን የአሜሪካ ዶላርና ከዛም በላይ በጀት እንዲበጀትለት ሀሳብ በመስጠት ይታወቃሉና እንግዲህ ሞር ዛን 3 ኳርተርስ ይሄኛውን አካሄድ እየተከራከሩ ቀጥለዋልና ለትራቭል ፎር ለ2026 ወይም ደግሞ የሚደረገው የትራቭል ዋጪ የትራቭል በጀት የጉዞ በጀት ሊቆምባቸው ይችላል ነውና የአሜሪካ ኮንግረስ እየተናወጠ ይገኛል። የአሜሪካ ኮንግረስ ሴፕቴምበር 2 ላይ የነበረውን ምስል በግልጽ ማስቀመጥ ካልተቻለ ወይም ደግሞ ትራምፕ ፕሪቪየስሊ ፖስት ያደረጉት አንድ ቪዲዮ ነበረ። የመጀመሪያው ጥቃት ሴፕቴምበር 2 ላይ ወይም መስከረም 2 ላይ ጥቃት ሲሰነዘር በፈረንጆቹ አቆጣጠር አንደኛውን ነው ያደረጉት ወይስ ሁለተኛውን ነው የሚለውም እንደዚሁ መነጋገሪያ ሆኖ ነበር። የሁለተኛው ቪዲዮ በጣም በብዙዎች ዘንድ መነጋገሪያ የሆነ ጉዳይ ስለሆነ አንደኛውን ነው ያደረጉት ወይስ ደግሞ ሮብ ከቀናት በፊት ፕሬዚዳንት ዶናልድ ትራምፕ ያስተላለፉት መልእክት ነበረ ወይም ደግሞ ከዚህ ከቪዲዮ አንጻር የላኩት ነበረና ይሄኛው በትክክልም ፕሬዚዳንት ዶናልድ ትራምፕ ያደረጉት ነው ወይስ አይደለም፣ የመጀመሪያው ነው ወይስ የሁለተኛው የሚለውንም እንደዚሁ ማጣራት ያስፈልጋልና ኮንግረስ እሱን እያስጨነቃቸው ይገኛል። ፋክት ቼክ ተደርጓል። ትራምፕ he had no problem releasing bot strike ቪዲዮ ወይም ደግሞ ይሄኛው ጥቃት ሲሰነዝሩ የቦት የሚሏት እንግዲህ ጀልባ ቀለል ያለችው ማለት ነው በሱ ላይ የተፈጸመውን ጥቃት ተከትሎ ከፔንታጎን እንደተገኘ በማስመሰል ፖስተዋል። ይሄኛው ፖስት ያደረጉት እሳቸው የመጀመሪያው ነው ወይስ የሁለተኛው ነው የሚለውን ጥቃቱን በግልጽ ለማስቀመጥ ይፈለጋልና ፕሬዚዳንት ዶናልድ ትራምፕ እንግዲህ አሁን ሪሊዚንግ ፉቴጅ ኮንትሮቨርሻል ስትራይኩን ወይም ደግሞ ቬንዙዌላ ድሮን ስትራይክ ወዝ ኖ ፕሮብለም ወይም ደግሞ በቬንዙዌላ ላይ የተፈጸመው ጥቃት ችግር አለ ወይስ የለውም የሚለውን ደግሞ በብዙ መንገድ ለማየት ተሞክሯልና የቬንዙዌላን ድሮን ስትራይክ በዚህ አቅጣጫ ይታያል ወይስ አይታይም የሚለውን በቬንዙዌላ የተፈጸመው ጥቃት ምንድነው የሚለውን ለማየትም ያስፈልጋል። እንግዲህ ብዙ ኢሜጆች ወይም ብዙ ፉቴጆች ከታይላንድና ከካምቦዲያ እየወጡ ይገኛል ከዚህ ከጦርነቱ ጋር በተገናኘና ምንድነው የሆነው የሚሉ ሀሳቦች እየመጡ ይገኛል። እንግዲህ ፕሬዚዳንት ዶናልድ ትራምፕ እንግዲህ ኖ ኤቪደንስ ፎር ትራምፕስ ኤንድ ኤች ድራግ ቦት ስትራይክ ሴቭስ 25,000 US ላይቭስ ያ ማለት ፕሬዚዳንት ዶናልድ ትራምፕ እያንዳንዷ በቬንዙዌላ ላይ የተፈጸመችው ጥቃት 25,000
ሰዎችን ከያንዳንዱ ጥቃት የተፈጸመው ጥቃት ወደ 20 እና ከዛም በላይ የሚሆኑ ጥቃቶች ተሰንዝረዋል። ይሄ ሁሉ 25 ሺህ ሰዎችን ህይወት መታደግ ችሏል የሚል ሀሳብ ሰጥተው ነበረ ፕሬዚዳንት ዶናልድ ትራምፕ። እንዴትና በምን መንገድ የሚለው ደግሞ ጥያቄዎችን እያበረታባቸው መጥቷል። ይህስ እውነት ነው ወይስ አይደለም የሚለው ደግሞ በብዙዎች ዘንድ ጥያቄው እንዲበረታ አድርጎባቸዋልና ፕሬዚዳንት ዶናልድ ትራምፕ ውጤቱና ጫናውን ደግሞ በራሳቸው መንገድ ሊለኩት ብቻ የሚችሉ ከሆነ እጅግ አስቸጋሪ ነው እየተባለ ይገኛል። ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ በአንዳንድ ጉዳዮች ላይ ጥቃቶች አሉ ወይስ የሉም የሚለውን ማረጋገጥ ባልቻሉበት ወይም ደግሞ በዛ ልክ ፖለቲካቸውን ባልቃኙበት አጋጣሚ ይሄኛውን የውስብስብ የፖለቲካ ሂደትና አውድ መከተላቸው በጣም እጅግ አስቸጋሪ ነውና የአሜሪካው ፕሬዚዳንት ዶናልድ ትራምፕ አንዳንድ ጉዳዮች ላይ ፉቴጆቹን የሚያሳዩ ጉዳዮች ላይ የሚያሳዩቸው ሀሳቦች የሚናገሯቸው ነገሮች ጉዳዮች ሀሳቦች በተለያየ አቅጣጫ ስጋት ያላቸው የሆኑ በመምጣታቸው ኮንትሮቨርሻል ጥቃቶችን እንደዚሁ በተለያየ አቅጣጫ ለማየት አስገድዷቸዋል። ወይም ደግሞ we have fact checked US President Donald Trump denying he said that releasing footage of controversial strike on an alleged Venezuelan drone strikes was no problem የሚሉትን ሀሳቦች ለማየት ሞክረዋል። ግን ፕሬዚዳንት ዶናልድ ትራምፕ ትንሽ በአንዳንድ ጉዳዮች ላይ እንዳለ መግባባት ወይም ደግሞ በጉዳዩ ላይ መፍትሄ እንዳልሰጠ ሰው የሚታዩ እየሆኑ መጥተዋልና ይሄ ልክ እንደ ታይም ቦምብ የሚቆጠሩ ሆነዋልና የነ ፑቲን የፖለቲካ አቋምም የሩሲያው ፕሬዚዳንት ቭላዲሚር ፑቲን እንደዚህ አይነት አጋጣሚዎችን ደግሞ የሚታዩበት መንገድ በተለያየ ሁኔታና አቅጣጫ ሊታይ የሚችል እየሆነ መጥቷልና ብዙዎቹ በተለያየ አጋጣሚ ጉዳዩን ለመመልከት ይሞክሩታል። ይሄኛው በምንድነው ምን አይነት የፖለቲካ ሂደት አለው የሚለውንም እንደዚሁ ማየት ያስፈልጋልና ብዙዎቹ ደግሞ ለዚህ ጊዜ የሚመጠን ወይም ደግሞ የፖለቲካ መንገዱን የቃኘ አይደለም የሚል ሀሳብም እንደዚሁ ለማንሳት ይሞክራሉ። ግን ፕሬዚዳንት ዶናልድ ትራምፕ በተለየ አቅጣጫ ይሄን ጉዳይ አይተው መፍትሄ መስጠት ካልቻሉ የቬንዙዌላ ፖለቲካም እንደዚሁ ስጋት ውስጥ ሊገባ እንደሚችል በግልጽ ያስቀምጣል። ሁኔታው በቀላሉ የሚታይ አይደለምና ብዙ ሁኔታዎች መልካም የሚመስሉ ግን ደግሞ ውስብስብ ሂደቶችን ሊያዩ የሚችሉ ናቸውና አንዳንዶቹን ጉዳዮች በዚህ በፖለቲካ ውጥረት መልክ ብቻ ሊታዩ የማይችሉ መሆናቸውን ማስቀመጥ የግድ ይላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን አሁን ብዙ አጣብቂኝ እንዳለባቸው ይነገራል። እንደነ CNN ያሉ የራሳቸው ሀገር ወይም ደግሞ የአሜሪካ መገናኛ ብዙኃን የቀይ መስመሮች የተጣሱ ፕሬዚዳንት ዶናልድ ትራምፕ በራሳቸው የፖለቲካ ፍላጎት ልክ አውድ ራሳቸውን እያዩ ሁኔታዎችን እያወሳሰቡ ይገኛልና የአሜሪካን ፖለቲካን ብቻ ሳይሆን የዓለምን ፖለቲካ ጫና ውስጥ ሊያስገቡ ይችላሉ የሚል ስጋታቸውን ያስቀመጡ ይገኛል እና አሜሪካ ቀስ በቀስ የኒኮላስ ማዱሮን መንግስት ከስልጣን የማንሳት ውጥን እንዳላት የሚያሳዩ መረጃዎች አሉና የማዱሮ መንግስት ወደ ስልጣን ከተነሳ ደግሞ ወዲያውኑ ፕሬዚዳንት ዶናልድ ትራምፕ ወይም ደግሞ አሜሪካ ስልጣኑን የምትይዝበትን መንገድ ስልጣኑን ይዛ ለሚፈለገው ኃይል የማሳለፍ ፍላጎት እንዳላት ውጥን እንዳላት የሚያሳዩ መረጃዎች ይወጡ ይገኛልና ይሄ ምንድነው የሚለው እጅግ አስቸጋሪ ሆኗል። በጣም ለበርካታ ጊዜያት ፕሬዚዳንት ዶናልድ ትራምፕ በኒኮላስ ማዱሮ መንግስት ላይ ከዚህ ቀደም ሲል ከገለጽናቸው ከእጽ ጋር በተገናኘ ችግር እየፈጠሩ ነውና መፍትሄ ሊመጣላቸው ይገባል የሚል አንዳንድ ግፊቶች ከስልጣን እንዲነሱም ጊዜ ቆርጦ እስከ መስጠትም ደርሷልና ኒኮላስ ማዱሮ በዛ ልክ የተዘጋጁ ነው ወይ አይደለም የሚለው እንዳለ ሆኖ ግን ፕሬዚዳንት ዶናልድ ትራምፕ ደግሞ ይህኛውን በተደጋጋሚ የሚያወጧቸው መግለጫዎች አስቸጋሪ ሆነው ሳለ ፕሬዚዳንት ዶናልድ ትራምፕን ብቻ ሳይሆን አሜሪካ ፖለቲካሊ እንዴት አድርጋ የቬንዙዌላን መንግስት ከስልጣን አስነስታ አካባቢውን ተቆጣጥራ ፖለቲካዊ መንገዱን ልታስተካክል ትችላለች የሚለውን ጉዳይ እንደመከሩበትና የሁለት የፕሬዚዳንት ዶናልድ ትራምፕ ወይም ደግሞ የሪፐብሊካኖቹ አስተዳደር ስለ ጉዳዩ መረጃው አለን ብለው ሀሳብ ሰጥተዋል ለሲኤንኤን አሜሪካ ፕላኑ እንዳላት በጣም በውስጥ ድራፍት ሆኖ ክላውዝሊ ወይም ደግሞ በሚስጥር በዋይት ሀውስ ፖለቲከኞች እንደተያዘና እቅዷን ወይም ደግሞ ኒኮላስ ማዱሮ ከስልጣን ቢነሱ እንዴት ፖለቲካውን መቆጣጠር ይቻላል፣ ፖለቲካውን ሀገሪቱን ማረጋጋት ይቻላል የሚለውን መክሮበታል የሚሉ ሀሳቦች ይወጡ ይገኛል። እንግዲህ ብዙ አማራጮችን አሜሪካ እንግዲህ የፓወር ቫክዩም የሚባለውን እሱን ለመሙላት እንደውም ደግሞ የሀገሪቱን ጉዳይ በማዱሮ አጋጣሚና የፖለቲካ አውድም ሆነ ስርዓት የሚመለከቱበት መንገድ ጉዳዩን በግልጽ ያስቀምጣል ወይስ አያስቀምጥም የሚለውን ወታደራዊ ዝግጅትም በተለያየ አቅጣጫ ያስቀመጠ ነው በሚል ብዙዎች በስጋት መልክ ሊያስቀምጡት ቢችሉም ፕሬዚዳንት ዶናልድ ትራምፕ ደግሞ አሁን ያለውን የዓለማችንን የፖለቲካ አውድ በቀላሉ ለማየት
የተገደዱበትን አጋጣሚ ፈጥረዋልና የፕሬዚዳንት ዶናልድ ትራምፕ የቤት ስራቸውን ብቻ ሳይሆን የዓለም ፖለቲከኞች አብረው መስራት ያለባቸው ዓለማችን ላይ ያሉ አንዳንድ እንደዚህ ግራ ዘመም ሆኑ ቀይ ዘመም በተለያዩ የፖለቲካ መንገድ ውስጥ ያሉ ሰዎች ሊከተሏቸው የሚችሉትን አካሄዶች በፕራውድሊ መስራት ካልተቻለ በስተቀር ፕሬዚዳንት ዶናልድ ትራምፕ ጉዳዮችን እያወሳሰቡ የአሜሪካን ፖለቲካ ጫና ውስጥ ሊያስገቧት ይችላሉ በሚል ሀሳብም እየተሰጠ ይገኛል። እንግዲህ ብዙ ድሮኖቹን ወይም ደግሞ ብዙ ሰው አልባ አውሮፕላኖችን በየአካባቢው ማሰማራት እንግዲህ ስኮርፒዮን ምናምን በሚሉ ወይም ደግሞ ይሄ የአሜሪካ ጦር በሚታወቅባቸው መገለጫዎች አሉና በዛ ልክ ደግሞ አንዳንድ ሁኔታዎችን የሚያዩባቸውን ፖለቲካዊ አውድ ፈጥረዋል በሚል ይተቻሉ። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ በተለያየ አጋጣሚ ሀሳባቸውን እየገለጹ ይገኛል። እንግዲህ ባለፈው ሳምንት የአሜሪካ ወይም ደግሞ ሴንትኮም የሚባለው በመካከለኛው ምስራቅ የሚንቀሳቀሰው ኃይል ምን እያደረገ ነው የሚሉ ጥያቄዎች ከተከር ካርልሰን በኩል እንደዚሁ ካታር በነበራቸው ቆይታ ጥያቄ ተነስቶ ነበርና ምንድነው የሚለው አንዱ ከሌላው ጋር በምን ሁኔታና በምን የፖለቲካ ስርዓት ውስጥ ያልፋል የሚለው በብዙዎች ዘንድ በተለያየ አቅጣጫ ሲታይ ነበርና እንግዲህ ፕሬዚዳንት ዶናልድ ትራምፕ ጉዳዩን ቀለል አድርገው ከተመለከቱት ውስብስብ ላይሆን ይችላል፣ ግን ደግሞ እሳቸው ነገሩን እያወሳሰቡ አስቸጋሪ ካደረጉት የአሜሪካ ፖለቲካ እጅግ አስፈሪ ወደሆነ ሂደትና ደረጃ ሊገባ ይችላል የሚል እየተሰጠ ይገኛል። እንግዲህ ትራምፕ በዩክሬን ምርጫም ጉዳይ ላይ እንደዚሁ የተለያዩ ሀሳቦችን እያነሱ ይገኛል። እንግዲህ ማለት ደግሞ ከቬንዙዌላ ባሻገር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዓለም ፖለቲካ ላይ የተለያዩ ኃይሎችን የመቀየር እነሳቸው የማይፈልጉትን በመቀየርና ሌላ አውድ በመፍጠር ጉዳዮችን ለማሳካት እንደሚሞክሩ ያሳያል። ምክንያቱም እንግዲህ በቬንዙዌላ ኒኮላስ ማዱሮ ከስልጣን እንዲነሱ መፈለጋቸው ወይም ጦራቸውን ማስተካከላቸው ከዚህ ደግሞ ውጥንቅጡ ከወጣው ፖለቲካቸው ጋርም የተለያዩ ሂደቶች እንደተከተሉት ሁሉ ደግሞ የዩክሬንን ጉዳይም ስንመለከት ቮሎዲሚር ዜሌንስኪ በሙስና እየተወነጀሉ ይገኛል። ምርጫ እንዲደረግ ይፈልጋሉ። ከዚህ ቀደም ደግሞ የቀድሞ ጠቅላይ ሚኒስትር ማለትም የቀድሞ ጠቅላይ ሚኒስትር የዩክሬን ፕሬዚዳንት ዶናልድ ትራምፕ ወይም ደግሞ አሜሪካ ልታባራቸው ትችላለች፣ እንደዚህ አይነት ነገር የተሰራላቸው ነው የሚል ሀሳብ ሰጥተው ነበርና ጉዳዩ ከዚህ አንጻር አብሮ የሚታይ ሆኗል። በበርካቶች ዘንድ ደግሞ በስጋት መልክ የሚታየው በዚህ ልክ ሆኖ ተመዝግቧል። ውድ ተመልካቾቻችን የተለያዩ ሀሳቦችን አንስተናል። ቢኒያም ካሴ ነበርኩኝ። መልካም ጊዜ ሁላችሁ።